ሰላም እንዴት ነህ? ማን ነው ከታች ፌዝ ምን ይላል? ሰላም እንዴት ናችሁ? ሰው አምላክ ይላል። ጌታ ኢየሱስ እንዴት ነህ? ድንጋይ አምላኪው የአረብ ድንጋይ አምላኪው አንተ እኮ ድንጋይ ነው የምታመልከው። ወላሂ ላዚም እንትን ያልኩ አይደለም፣ በማስረጃ ነው። አንተ እኮ ድንጋይ ነው የምታመልከው ብራዘር። ድንጋይ የሚያመልክ ሰው ሌላ ሰው ላይ ማውራት ሞራል አለው? እኛ ሰው እናመልካለን ብለናል አላልንም? ሰው እናመልካለን እኛ ብለናል አላል። እናንተ ግን ድንጋይ ነው የምታመልኩት። ድንጋይ አይደለም በል እስኪ። እኛ የምናመልከው ድንጋይ አይደለም በል። ዝም በልና አሁን አንቺን አልከፈትኩም። ተረጋጊ። ኦኬ ዛሬም የኡስታዙን ውሸት ለማጋለጥ ክፍል 2 የጸሎቱን ቦታ አይደለም ድንጋይ ነው የሚያመልኩት ያልኩት እሱን አይደለም። አላህ በሰማይ ነው ያለው ብለው የሚያስቡት አላህ ድንጋይ ነው። አታውቁም? ስንት ጊዜ አላወራንም እኛ ሚዲያ ላይ? ስንት ጊዜ ማስረጃ አላሳየንም? አላህ ምንድን ነው ብለን እስኪ ና ግባ። አዎ ሩሃማዬ ሞክሬያለሁ። መግባት የምትችሉ ሰዎች ያላችሁበት ለማውራት ምናምን የሚመች ከሆነ መግባት ትችላላችሁ። ሩሃማ ምናምን መግባት ትችላላችሁ። ሌሎችም ሲመጡ ያሉበት ሁኔታ ለማውራት የሚመች ከሆነ ኦልሬዲ የኔ አድርግ የሚለኝን ኦልሬዲ ሆኖ ነበር። የኔ ግን ምንድነው አነበብኩት በትክክል ማለት ነው። በትክክል ሳነበው ምንድነው የሚለው መሰለሽ? ስታቲክ ኢሜጅ አለበት ላይቭ ስትሪምህ ነው የሚለው። ስታቲክ ኢሜጅ አለበት ማለት ጀስት እየተንቀሳቀስ ካለው የሆነ ፎቶ ብቻ ነው ያለው፣ ቪዲዮ አይደለም ያለው ማለት ነው። ኦኬ። ስለዚህ እየተንቀሳቀስክ ስላልሆነ ነው የሚለው ለብዙ ሰዎች እንዲደርስ አልተደረገም፣ አልተቻለም ስለሚል አሁን ለዛ ነው ይሄንን በቃ ከዚህ በኋላ ባክግራውንድ ፎቶ ማድረግ ረጅም ሰዓት ከተደረገ እንትን ይላል ማለት ይቆጣል። ቲክታክ አቶ ቲክታክ ይቆጣል። ቀቁ ሰላም ብለናል። እንዴት አመሻችሁ አደራችሁ? እናንተ ቀቁ ነው ወይስ ቀቁ ነው? ሩሃማ እንዴት ነሽ? ቀጥይሽ። እንግዳ ስለሆነ ስላላወቅኩት ነው የታችኛውን ያስቀደምኩት ማለት ነው። ቀጥሉ። ኦኬ ደህና ነሽ? ኦኬ ቀቁ አለ? ቀቁ ታወራለህ የሰጠው ነው? ኦኬ ቤኪ ማን ነው? እንዴት ነህ መሐመድ? አለው እግዚአብሔር ይመስገን። እንዴት ነው? አለን እግዚአብሔር ይመስገን። እንደው ድንጋይ ስትል እኮ አንድ እንግዳ ነገር ምን መስሎኝ ጉጉቴን ቀስቅሶ አንድ እንግዳ ነገር የሰማው መስሎኝ እኔ የመሬቱን ድንጋይ ነበር የማውቀው ካባ ያለው ነው እዛ ላይ 7ኛው ሰማይ ላይ ቁጭ ያለ ድንጋይ አለ። አላሁ ሰመድ የሚለውን አንቀጽ ስናብራራ ከዚህ በፊት ሰምተሃል? አልሰማሁም። መግቢያ ይሆነናል። በዛውም ማፍታቻ የምናወራው ነገር ለማፍታታት ይሆነናል። እናሳይ። እኛ ሁልጊዜ ከተፍሲራቸው ነው እናሳይ። እነሱ ዝም ብሎ ያለቅሳሉ። እኛ ተፍሲር እየከፈትን ነው የምናሳይ፣ እነሱ ያለቅሳሉ።
ግን ተፍሲሩን የሚያሳትሙ ሰዎች የመጽሐፉ ከቨር በስተኋላ በኩል እንትን ቢያስቀምጡ ጥሩ ነበር፣ ሶፍት ቢያስቀምጡ ጥሩ ነበር። ዋይ ቢኮዝ ይናደዳሉ። ለምን ትናደዳለህ? ያ ብራዘርስ ኤንድ ሲስተርስ። ኦኬ አንዴ መረጃዎችን ያዘጋጀው ስለሆነ ነው። አንድ ሰከንድ ያው ይገርማል። ኦኬ እና ላይት ኦኬ ይገርማችኋል። ወደ ቁርአን እንሄድና አሁን ያወራሁትን ነገር ለማግኘት የት እንገባለን መሰለ? ምዕራፍ 112 እንሄዳለን። ሎክ ምዕራፍ 112 እና እቺ ምዕራፍ 112 አራት ቨርስ ነው ያላት፣ አራት ቁጥር ያላት። ብዙም አይደለችም፣ ረጅምም አይደለችም። እና ግን በኳሊቲ የሙሉ ቁርአን 1/3 ነች ተብላ ነው የምትታመነው። ምክንያቱም ከየትኞቹም የቁርአን አንቀጾች ውስጥ በበለጠ የአላህን አንድነት በደንብ አጉልቶ የሚያሳየው የሚያስቀምጠው ይሄ ነው። ይሄ አንቀጽ ነው በደንብ ይሲ ሁሌ በቃ ሲባል የምትሰማው በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደም፣ ለእርሱም አንድ ቢጤ የለውም። ለም የልድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። በቃ ሌላ ከእርሱ ሌላ የለም። በቃ አላህ አንድ ነው። አንድነቱን ፎከስ አድርጎ የሚያወራ ስለሆነ ማለት ነው። ሎክ ስለ አላህ ያ ሩሃማ ስለ አላህ ሆኖ ግን አንድ ነው የሚለውን በደንብ ፎከስ ስለሚያደርግ ማለት ስለሚያደርግ ይሄ ምን ይባላል? የቁርአን 1/3 የሚባለው እዚህ ጋር ነው የአላህን ድንጋይነት የምናገኘው። እንዴት አትሉም? እንግዲህ በአማርኛው አላህ የሁሉ መጠጊያ ነው ብለው የተረጎሙት የአረብኛው አላሁ ሰመድ ነው የሚለው ሰመድ። ስለዚህ ይሄ አሰመድ የሚለው ቃል አላህ አሰመድ ነው ይላል። ምንድነው አሰመድ ነው ማለት የሚለውን ነው አሁን የምንፈታው ማለት ነው። አላህ ራሱን ይሄ እንግዲህ ቁርአን የአላህ ቃል ከሆነ አላህ ራሱን ምንድን ነኝ ይላል? እኔ አሰመድ ነኝ ይላል። አሰመድ ምንድነው ትርጉሙ ስንል በጣም ግራ ስለተጋቡ በአማርኛው መጠጊያ በቃ ሁሉም ነገር ለሁሉም መጠጊያ እኔ ነኝ ማለት ነው ብለው ተርጉመዋል። ግን ለምን ወደ ተፍሲሮች አንሄድም? ለምሳሌ ይሄ ተፍሲር ኢብኑ አባስ የኢብኑ አባስ ተፍሲር እና እንግሊዝኛውን ያመጣል። አላሁ ሰመድ የሚለውን አንቀጹን ያመጣና the master whose glory is at his peak and for whom all created beings are in need። ስለዚህ ከሁሉም በላይ ከፍ ያለና የተፈጠሩ ነገሮች ሁሉ ጥገኛ የሚሆኑበት እርሱ ላይ ይልና it is also said that አሰመድ means ደግሞም ማለት አሰመድ ማለት he who does not eat or drink የማይበላ ወይም የማይጠጣ። it's also said that this means ደግሞም ይሄ ማለት he who does not have an interior የውስጥ የሰውነት ክፍሎች የሌሉት ማለት። ለምን ለምሳሌ በኪኒና አንተ ስንበላ አፋችን የሃሎ ስትራክቸር ነው ወይም ቱቦ ነገር ነው። ከዛ በጉሮሮ በኩል ወደ ሆድ ገብቶ ይቀመጣል። ስለዚህ እሱ ስለማይበላና ስለማይጠጣ ማከማቻም የለውም ማለት ነው። ትርጓሜውን በደንብ ከተረዳ and it is also said that this means the everlasting ዘላለማዊ ማለት ነው ተብሏል። and it is also said that this means the sufficient
የተብቃቃው ምንም ነገር የማይፈልግ ማለት ነው። it is also said that this means he who does not have an entrance or exit ማስወጫም ማስገቢያም የሌለው ማለት ነው። ከላይም ከታችም ቀዳዳ የሌለው ስለዚህ አሁን ሎጂኩ ተያይዞ ነው የመጣው። ባይዘ ፍጥረት ይፈልጋል። ለምሳሌ ሰዎች መብላት ይፈልጋሉ። ስለዚህ ምግብን ከአላህ ይሻሉ። አላህ ግን መብላት አይፈልግም። ስለዚህ ማለት ኢንዲፔንደንት ነው ለማለት ኢንዲፔንደንት ስለሆነ ኦኬ፣ ኢንዲፔንደንት ስለሆነ አንደኛ አፍ የለውም ማስገቢያ ድፍን ነው ማለት ቀዳዳ አይደለም አፉ። ከዛ ሆድ የለውም ማከማቻ የለውም። አን ኢንቴሪየር የሚለውን ካስታወስክ የውስጥ የሰውነት ክፍል የለውም እና ደግሞ ማስወጫም የለውም። በታች በኩልም ቀዳዳ የለውም። ዝግ ነው ማለት ነው ትርጉሙ። ስለዚህ እቺ በአማርኛ መጠጊያ ብለው የተረጎሟት አላህ መጠጊያ ነው ሳይሆን መባል ያለበት አላህ ድፍን ነው መባል ያለበት። ኦኬ ቢኮዝ የአሰመድ ቤዚክ ትርጉሙ ድፍን ዱልዱም ማለት ነው። ሌላ ማስረጃ ላሳይ። እነሱ ምንም ያውቁት ነገር አለ። እነሱ ከኛ እኮ ነው የተማሩት። ይሄንን ለመጀመሪያ ጊዜ ሙግቱን ያመጣሁት ሳመጣው አሮ ነው እንግዲህ እኔ ሰምቼው አላውቅም ከዚህ በፊት እና ሳመጣው ሁሉም ኡስታዞች ደንግጠው ነበር። ዩቲዩብ ላይ አይ ቲንክ የተዘጋ የድሮው ቲክቶክ ላይ ነው መሰለኝ እዛ ላይ ለመጀመሪያ ጊዜ ይሄ ማን ነው ህፃኑ ልጅ ኢምራን ድሮ የቲክቶክ ስሙ አህመድ ነበር። እኔ አህመድ በሚል ስም ነው የተከራከር ነው ከሱ ጋር። እንግዲህ እውነተኛ ስሙ ሊሆን ይችላል። ባይዘ ድሮ ገና ሰው ሲመጣ የሚኖረው ስሙ እውነተኛ ስሙ ነው። ዊ ዶንት ኬር እውነተኛ ስሙ ሆነ አልሆነ። ግን ምን ለማለት ነው አህመድ በሚል ስም መጥቶ እህቶቹ አይ ቲንክ 3-4 ሴቶች አሉ። ወንዶች ይኑሩ አይኑሩ አላውቅም። ከበስተኋላው ያወራሉ ከኔ ጋር ይሄንን ኢሹ አንስተን ስናወራ የነበራችሁ ሰዎች ታስታውሳላችሁ። ዩቲዩብ ላይም አለ ባይዜ እና ላይ ኮንፊውዝድ ነው ደንግጠው ያ አላህ እኛ እንደዚህ አይነት ነገር ተናናቅም ብለው አሁን ያላቸው አማራጭ ምንድነው? ልክ አይደለም ማለት ነው። ይሄ ስህተት ነው ማለት ግን እንመልከት። ኦኬ የመጽሐፉን እንትን አሳያችኋለሁ በኋላ። ግን እዚህ ጋር ምንድነው የሚለው ሊንግዊስቲክሊ ይላል። በቋንቋ ጥናት መሰረት the word as-samad has two essential meanings. አሰመድ በቋንቋ ጥናት ውስጥ ሁለት በጣም አስፈላጊ የሆኑ ትርጉሞች አሉት። የመጀመሪያው ኢንቴንት ኤንድ ኦብጀክቲቭ ወይም ቀስት በአረብኛው፣ ሁለተኛው ደግሞ ሃርድነስ ኤንድ ሪጂዲቲ ይላሉ። ይሄ ቋንቋው ጥናት ምን ማድረግ በቃ ሌክሲካል ትርጉሙ ያሰመድ ይሄ ነው። የመጀመሪያው አላማ እና ኢንቴንሽን ሲሆን በቃ የሆነ ኢንቴንሽን ምንድባ በእንግሊዝኛ ሲሆን፣ ሁለተኛው ደግሞ ሃርድነስ ጥንካሬና ሃርድነስ ኤንድ ሪጂዲቲ ሪጂድ ሪጂድ ጠጣር እንደዛ ማለት ነው የሚለው። ኦኬ የተገደበ ቴንክ ዩ። አንዳንድ ጊዜ በቃ እንደዚህ አይነት ምሁር ይስማችሁ ከታች እና ባይዜ እኔ ላይቭ ላይ ሳወራ በጣም ብዙ ጊዜ ተጠንቅቄ አላውቅም። ግን ለመጠንቀቅ ከምሞክርበት ምክንያት አንዱ ዩዘር 35 22 31 40 88 99 በሚል አካውንት ስሙንም መቀየር ስለማያውቅ ይሁን ኦር ደግሞ አይ ዶንት ኖ ይሄ ሶሻል ሚዲያውን ሃንድል ማድረጉ ላይ በጣም ጎበዝ ስለማይሆኑ ይሆናሉ
በጣም የተማሩ ሰዎች ከስር ቁጭ ብሎ ይሰሙናል። በጣም የተከበሩ ትላልቅ ሰዎች በጣም ይሰሙናል። እና እኛ አሁን እቺን በቃ ከዛም ከዚህም ምናምን ያገኘናትን ነገር እዚህ ስናወራ ይታዘቡናል። እና በጣም ለመጠንቀቅ እሞክራለሁ። ፍፄ ካለ ግባ፣ ከተመቸ ያለበት ቤክ ያለ ወጥተሃል ከቲክታክ ለአንተ ነው ባይዞ ይሄንን እያቀረብን ያልነው እንጂ እኛ ርዕሳችን ሌላ ነው። እና በቃ አንድ ቀን የሆነ ሰው እንደሰማኝ ሰምቼ ነው በጣም የምፈራው ሰው እያወራችሁ የሆነ ጊዜ ላይ እንደዚህ ቲክቶክ የሚባለውን ነገር ገብቼ አለ ተገናኝተን ቦና አንቀር ኦ ማይ ገድነስ የዛን ቀን ጌታዊ ክፉ ነገር እንዳላወራው ተስፋ አደርጋለሁ። ምን ብዬ ይሁን የትኛው ቀን ይሁን ተሳቅቄ ልሞት በቃ ወይኔ ምን ብዬ ይሁን እኔ በቃ እያልኩ ማለት እና ሶሪ አላየውም ሜቢ እና በጣም ለመጠንቀቅ ሞክራለሁ። ሳራ ከስር በጣም ብዙ ሰዎች ስለሚኖሩ ኤኒዌይስ የተገደበና ሃርድ ጠንካራ የሆነ ነገር ማለት ነው አሰመድ የሚለው ይልና ወደታች ሄደን ከትርጉሞቹ እንመልከት እና አሁን እዚህ ጋር ፎከስ the salaf illustrated the meaning of as-samad in various ways ሰለፎቹ ማለት አሉ የተባሉ የእስልምና መስመሩን ጠብቀው የመጡ በጣም ጂያንት የሆኑ ሙስሊሞች ማለት ነው። all of them revolving around its essential meaning ሁሉም ትርጉሙ አለ ሎጂካሊም ሊንግዊስቲክሊም ቤዚክ ሚኒንጉ ላይ የሚያጠነጥን ነው። የተለየ ነገር አይደለም። ቁጥር 1 የአሰመድ ትርጉም ልብ በል ማን ነው ቤኪ አላህ አሰመድ ነው ሲባል አሰመድ ትርጉም ምንድነው? he neither hungers nor thirsts የማይጠማው የማይርበው ማለት and is not hollow ውስጡ ክፍተት የሌለው ማለት ነው። hollow ቱቦዎች ውስጣቸው ክፍት አይደለ? እንደዛ እኛም የሆነ የቱቦ ስትራክቸር ስላለን ክፍተት አለ ውስጣችን። አላህ ውስጡ ክፍተት የለውም። ያ አላህ ሳሙና በለው ቴንክ ዩ ናቲ ሳሙና በገመድ በሆነ ሱቅ ድሮ ልጁን መታ ከሆነ ሳሙናውን በሲባጎ ከመሃል ቆርጠው ነው የሚሸጡት ሰዎች ባለሰዎች እና ውስጡን እንዲሰብረ ብታይ ውስጡ ድፍን ያለ ነው ኮንክሪት ማለት ነው። አላህ ኦኬ። ከዛ ከኢብኑ አባስ ያጎቱን ልጅ ሙሐመድ ያጎት ልጅ ምን አለ? ይሄ ቃል ትርጉሙ ምንድነው ብለው ነው የፈታው። እንግዲህ የነብዩ ያጎት ልጅ ነው፣ አብሮት የነበረ ነው። አሰመድ ማለት the one who is not hollow ውስጡ ክፍተት የሌለው ማለት ነው። ሙጃሂድ የተባለ ሌላ የነብዩ ደቀ መዝሙር አለ ሰይድ አሰመድ ማለት ሶሊድ ጠጣር ነው። አላህ ሶሊድ ነው ሊኪድ አይደለም። እኔ ጋዝ መስሎኝ ለካ ሶሊድ ነው። what አላህ ስንት ኪሎ ነው? ሊኩዊድ ቢሆን ስንት ሊትር ነው የሚባለው? አላህ አሁን ሊኩዊድ አይደለም ሶሊድ ነው። ስንት ኪሎ ነው አላህ? ኦኬ እናት አለ ጠጣር ነው። at the same time ደግሞ ቀዳዳ የለውም። ጠጣር ሆኖ ነው ቀዳዳ የሌለው። ምን ማለት ነው? this same view ይሄ ተመሳሳይ አመለካከት was quoted by at-Tabari from al-Hasan ሰይድ ኢብን ጁበይር and ad-Dahhak እነዚህ ሰዎች ሙስሊሞች ናቸው የሚያውቋቸው። አልሐሰን ማን ነው? ሰይድ ኢብን ጁበይር ማን ነው? ad-Dahhak ይሄን እንዲህ ነው ብሎ የፈቱ
ሻዕቢ ሰይድ አሰመድ የማይበላ እና የማይጠጣ ሰይድ ቢን አልሙሰይብ ሰይድ ቢን አልሙሰይብ ምን አለ? the one who has nothing to feel የሚሞላ ነገር የሌለው። አሁን ጄሪካን ውስጡ ክፍት ስለሆነ የሚሞላ ነገር አለው፣ ይሞላል። የማይሞላ ማለት ነው ውስጡ አይሞላበትም፣ ኦልሬዲ ሙሉ ነው አለ። ያ አላህ ይሄ አልማረካችሁም? መዳበሪያ ውስጡ ሙሉ ነው። እኛ ማን ነው ክፍት ነው፣ እኛ ውስጣችን ክፍት ነው። ስለዚህ እንሞላለን፣ ፊል እንደረጋለን። እርሱ ግን አይሞላም፣ ኦልሬዲ የተሞላ ነው። ሁለተኛ ትርጉም ይሄ እስካሁን ያየነው የአንደኛው ትርጉም። ሁለተኛ the one from whom nothing comes out ከውስጡ ምንም የማይወጣ ማለት ነው። ኤክረማ የተባለው ሌላው ሰው አሰመድ። ይሄ ሁሉ ባይዜ ቅድም ያሉትን ካስታወሳችሁ ሁሉም ትርጓሜ አንዱ ጉዳይ ላይ የሚያጠነጥን ነው። ዋና ትርጉሙ ላይ የሚያጠነጥን ነው። የተለያየ ነገር እያወሩ አይደለም። ባይዜ ተመሳሳይ ነገር እያወሩ ነው። ድፍነቱን እያወሩ ከውስጡ ምንም አይወጣም ብትልም ወደ ውስጡ ምንም አይገባም ብትልም ማስገቢያም የለውም ብትል ማስወጫም የለውም ብትል ማከማቻም የለውም ብትልም ድፍንነትን እያወራህ ስለሆነ ትርጉሙን አይቀይረውም። the one from whom nothing comes out he does not give birth or not born አይወልድም አይወለድም። ለምን? ለመውለድ ከውስጡ መውጣት አለበት። እሱ ደግሞ ውስጥ የለውማ። ድፍኗ ከየት ይወጣል? ሎጂካሊ ስታስበው ራሱ ውስጡ ክፍተት ያለው አየር ያለው የሆነ ቦታ ያለው ካልሆነ በቀር እንዴት ከውስጡ ይወጣል? ከዛ ምንድነው አላህ አይወልድም። ለምንድን ነው አይወልደው? ምክንያቱም ከውስጡ ምንም አይወጣም። እሱ ውስጡ ድፍን ነው። ሁለተኛ ከወለደ የወለደው ወራሽ ሊሆን ነው። ስለዚህ ምን ለማለት ፈልጌ ነው? ይሄንን ስታስብ ከተማችን ላይ የሞሉ የነ አፄ ሚኒሊክ የነ አቡነ ጴጥሮስ እና ሌሎች ሐውልቶች በተለያዩ ዓለም ሀገራት ያሉ ሐውልቶች አፍ አላቸው ማለት ማስገቢያ የላቸውም። አዎ። ማስወጫም የላቸውም። አዎ። ማከማቻ የላቸውም። አዎ። ውስጣቸው ድፍን ነው። አዎ። ለአላህ የተሰጠውን ስፔሲፊኬሽን ያሟላሉ። ለአላህ የተሰጠውን ባህሪያት በሙሉ ያሟላሉ እዚህ ጋር የተጻፉት። ስለዚህ አላህ ምንድነው ማለት ነው? አላህ ምንድነው? ኦልሬዲ አላህ ኢዝ የዱልዱም ነው ማለት ነው። ምን ለማለት ነው? ለዚህ ነው ድንጋይን ያልኩት አላህ። ሌላው ትልቁ ነገር ታዲያ እግዚአብሔርስ የእናንተስ አምላክ ኦኬ፣ እዚህ ላይ ቀለዳችሁ ሞክ አረጋችሁ። ስለዚህ በተቃራኒው ነው ማለት ነው የእናንተ አምላኮች አላህ ላይ አላህ ሆድ የለውም ሲባል ካላገጥክ በእናንተ አለ ብለህ እያሰብክ ነው ማለት ነው ሊለኝ ይችላል። ችግሩ ምንድነው? the very concept of God ይለያያል። በእኛ እግዚአብሔር መንፈስ ነው። ስለዚህ የለውም ሲባል እነሱ የለውም በሚሉት አንጻር እነሱ ለራሳቸው ለአላህ ሆድና አፍና መቀመጫ ምናምን የለውም ቀዳዳ የለውም እንደሚለው አይደለም። ሲጀመር ቀዳዳ አይወራም ለመንፈስ። የእግዚአብሔር ባህሪው ኔቸሩ ማለት ነው። ኔቸሩ መንፈስ ነው ካልክ ለመንፈስ ቀዳዳ የለውም ብለህ አታወራም። ማስወጫና ማስገቢያ የለውም ተብሎ አይወራለትም። መንፈስ ነው። ስለዚህ እነሱ ደግሞ መንፈስ አይደለም። መንፈስ በእስልምና ጅብሪል ነው እንጂ መልአኩ ገብርኤልን ነው መንፈስ ብለው የሚጠሩት። መንፈስ የተፈጠረ ነው። መንፈስ ፍጡር ነው። አላህ መንፈስ አይደለምም። መንፈስ ማን ነው? መንፈስ አይደለም። መንፈስ ጅብሪል ነው ነው የሚሉት በእነሱ ሃይማኖት። አላህን መንፈስ ኢማቴሪያል አድርገህ ማሰብ አይፈቀድም በእስልምና። ስለዚህ ኦልሬዲ መንፈስ አይደለም ብለው ስለሚያምኑ መንፈስ አይደለም ካሉ ደግሞ በቃ ምንም ማድረግ አይቻልም። በዛ ላይ ድፍን ነው ካሉ ሰው ድንጋይ ነው ለማለት ነው። ይሄ ለማለት ነው። ጥሩ አሟሙቀናል። ባይዘ ጥሩ አሟሙቀናል። ወደ ዋናው ርዕሳችን መሄድ እንችላለን። ኤኒዌይስ ፍፄ እንኳን በሰላም መጣ። ከዚህ በላይ ምን አለ?
ማሜ እንዴት ነህ? እግዚአብሔር ይመስገን። ጥሩ። ዋናው ርዕስ ምንድን ነው? ከድንጋይ ባሻገር እም፣ ዋናው ርዕስ ምንድን ነው? ከድንጋይ ባሻገር። ይሄም በነገራችን ላይ እንዲያው እንትን ብትል ደስ ይለኛል፣ በደንብ ብታብራራ። ምክንያቱም አንድ ጊዜም ከአማን ጋር በነበረው ማን ነው ኢብራሂም የሚባለው ልጅ ደኢፍ ነው ደኢፍ ነው ደኢፍ ነው ሲል ነበረ። ማለት አማን ማን ነው? አማን ሻሎ ኦ እና ከምን አንጻር እንደዛ እንደሚሉ ሜቢ እም፣ ካወቅ ዳይፍ ነው የሚሉት ሼም ስለሚያስይዝ ነው። ሌላ እኔ ምንም የተለየ አርጊውመንት አላየሁም። ላይክ ለምሳሌ አሁን ኢማጂን እዚህ ጋር ኮት የተደረጉ ቁጥሮችን ተመልከተ። አልቁርጡቢ አለ፣ አጠበሪ አለ፣ አልባይሄቂ አለ። እነዚህ ሰዎች ላይክ አብዱረዛቅ አለ፣ ኢብን አቢ ሐቲም አለ። እነዚህ ሰዎች እንግዲህ የሚያውቃቸው ያውቃቸዋል ሀውማጅ በእስልምና ውስጥ ጂያንት እንደሆኑ እና ኢቨን ወደ ላይ ወደ ወደ ዋናው ፔጅ ወደ መጀመሪያው ፔጅ ሄደን የዚህን መጽሐፍ ይሄ መጽሐፍ የነማን መጽሐፍ ነው ተብሎ ስማቸውን የስኮላሮቹን ስም እዚህ ጋር ስትመለከት በቃ ሁሉ ነገር እዚህ ጋር ያበቃል። እነሱ ሼም ስለያዛቸው ብቻ ነው። በቃ ተመልከት። the summary of over 20 classical commentaries of the Quran የሚለው ከ20 ወደ 20 የሚጠጉ አሉ የተባሉ በእስልምና ውስጥ ያሉ ሙፈሲሮች ወይም ኢንተርፕሪቴሽን የሚሰጡ ሰዎች ያዘጋጁትን ነው በአማርኛ ማን በእንግሊዝኛ ያስቀመጡት። ከነዛ መሀል ናጠበሪ ያሉ ሰማአኒ ያሉ አለ፣ አልበጋዊ አለ፣ እዚህ ጋር መሀል ላይ ኢብኑ ተይሚያ አለ፣ ኢብኑ ከሲር አለ፣ አሉሲ አለ። ማንን ከሲርም አለ። ይሄው ኢብን ከሲር፣ ዋው ይሄው ኢብን ከሲር፣ ጠበሪ፣ ኢብን ከሲር እነሱ በጣም የታወቁ ናቸው። እነሱን አውቃቸዋለሁ። አልቁርጥቢ ይሄው አልቁርጥቢ እሱም በጣም ምንም መነሻ የላቸውም። አልቀበልም ለማለት ምንም ደግሞ ችግሩ ምን መሰለ? ለምሳሌ ላሳይ እዚህ ጋር አሁን እሱ አልቀበልም ሲል ለምሳሌ ኢብን ከሲር ላይ ኢብን ከሲር አንድ ሌላን ሼክ ኮት ያደርጋል ይጠቅስና ስለዚሁ ኬዝ ማለት ነው። ስለዚሁ ኬዝ ይጠቅስና ምንድን ነው የሚለው? አንዴ ላሳያችሁ። በጣም ሼምፉል እነዚህ ሰዎች በጣም ይጠቅሳል። ከመጀመሪያ ጀምሮ እዚህ ድረስ ያለውን ቅድም ያልነውን በሙሉ ይጠቅስና ከዚህ በኋላ ምን ብሎ ያስቀምጣል መሰለ? እዚህ ድረስ ያለውን እንግሊሽ ትራንስሌት አድርግላችሁ፣ ጉግል ትራንስሌት ቾት ከዚህ ጋር ጀምረው ኮፒ ጉግል ትራንስሌት ፌር ለመሆን እንደገና ፔስት ይባላል። ስለዚህ ሁሉንም ከዘረዘረ በኋላ አልሐፊዝ አቡልቃሲም ጠበራኒ ደግሞ ሌላው ጂኒየስ ሼክ ነው በእስልምና ሰይድ ኢን ሂዝ ቡክ አሱና በተባለው መጽሐፉ ጠበራኒ አፍተር ሳይቲንግ many of these statements in the interpretation of አሰመድን በተመለከተ ይሄንንና መሰል በርካታ ንግግሮችን ኮት ካረገ ከጠቀሰ በኋላ አጠበራኒ እንዲህ ይላል። ምን ይላል? all of these are correct idiot and they are attributes of our Lord the Almighty and Majestic ይላል። በአረብኛው ቀጥታ ሰሂህ ናቸው። ወኩል هذه ሰሂሃ ነው የሚለው። እነዚህ ሁሉ ትክክል ናቸው ነው የሚለው። አሁን እዚህ ያለ የሆነ
ከዛም ኮት ያደርጋቸዋል። ለምሳሌ ይጠቅሳል ወደታች እዚህ ድረስ ደግሞ እንግዲህ የአምላካችን አትሪቢዩትስ ናቸው ካለ በኋላ መልሶ ሪኮል ያደርጋቸዋል እንደገና ምን ብሎ ነው? he is the one to whom all needs are turned ሁሉም ወደሱ ከሱ የሚፈልጉ ናቸው። he is the one whose sovereignty is absolute በገዢነቱ ከፍ ያለ እርሱ ነው። he is the self sufficient ምናምን the one who has no inner cavity he neither eats nor drinks and he is the one who remains after his creation የማይበላ የማይጠጣ እያለ ይቀጥላል ማለት ነው። በነገራችን ላይ ይህም በትክክል ማርያምንም አምላክ ላለማድረግ እኮ ቁርአን ይበሉ ነበር ይጠጡ ነበር ብሎ ነበርና ያንንም አያይዘህ ብታነሳ ቴንክ ዩ ያ ይሄም አንድ ትልቅ ትርጉም ነው። እነሱ አምላክ አይደሉም ለማለት ያመጣው ሙግት ይበላሉ እኮ አላወቅንም ነበር እንደሚበሉ ተው እባክህ ይበላሉ እነሱ እንዴት አምላክ ይሆናሉ? ኤኒዌይስ ቤኪ ወጣ ማስረጃ ላሳይ። አማን እንኳን በሰላም መጣ። ሼክ ያ ሼክ እንደን ራስ ሰላም ብያቸዋለሁ ሁላችሁ ነው። በጣም ልንሰማ ነው እንግዲህ ኦኬ መግባት የሚመች እነ ብሩኬ እነ አበባ አላችሁ እንዴ? ኧረ ምን ትሰራላችሁ ታች? መግባት የሚመቻችሁ ግቡ። እነ ቃል እና ሶ ይሄን ለማለት ነው። እሺ ወደ አበቤ ችግር የለም። ስለዚህ ሲመቻችሁ ትገባላችሁ። ይዞክ ወደ ፖይንታችን ወደ መጀመሪያው ፖይንት ስንመለስ አንድ ወንድም አንድ ኡስታዝ ሳይሆን አንድ ወንድም ኡስታዝ አይደለም፣ ይሄኛው እንኳን ኡስታዝ አይደለም፣ ግን ትንሽ ያወራውን ነገር ላሰማችሁና ከዛ ከቁርአንና ከአንዳንድ የተፍሲር መጽሐፍት ገብተን የምናየው ነገር አለ። እንዴት አገሱ ቪዲዮውን ልክፈት እና በጣም ሁልጊዜ ስንናገረው ብዙ ሰዎች የእናንተ ውሸታም እስልምናን ስለመጠሉ ነው ወይ እናንተ ውሸታሞች ምናምን ተብለናል። ዛሬ እሷን በቁርአን አስደግፈን ከዚያ ደግሞ በተፍሲር አድርገን እንመለከታለን። ይታል እንስማው ወንድማችንን ላዚም እኔ ካፊሮች ሙስሊሞችን ህፃናትን በብር ነው የሚያሰርሙት። ሐቃቸውን ነው። በነገራችን ላይ ገና መጣ አልመጣ ነው በአናቱ የምታስቀምጡት። ትናንትና መጥቶ አይደል እንዴ ዛሬ ይወላችሁ። አንዴ ከሆነ አይቀር ይምጣ፣ ሚዲያ በደንብ ይጣራ፣ ጉዳዩ በደንብ ይጣራ። እንዴ የ12 ዓመት ህፃን ልጅ ሰለመ ተብሎ የ15 ዓመት ልጅ ህፃን ሰለመ ተብሎ 600 ሺህ ብር 700 ሺህ ብር የሚሰበስብ ማህበረሰብ ያለበት ሚዲያ ላይ እኮ ነው የምንገኘው። ጭራሽ ህፃን አረጋችሁን እንዴ? ጭራሽ ምንም ማናቅ ማይሞይ ደደቦች አረጉናላችሁ እንዴ? በዚህ ልክ እኛ ሰማን አክቹአሊ ናችሁ እኛን ደደቦች ታረጉናላችሁ እንዴ ስትል እነሱ አላረጓችሁም ወይም ኡስታዞቹ አላደረጓችሁም። እናንተ ኦልሬዲ ናችሁ። ምንም ማድረግ አንችልም። ይሄ ሀቅ ነው ማለት ስለሆናችሁ ነው እንደዛ ትሪት እያደረጓችሁ ያሉት። አይደለሁም ብለህ መከራከር አትችልም። አንተ ደደብ ነህ። አይደለሁም ልትል ማን አንተ? ኦኬ እንጨርስና ወደ ከቤት ተባረርኩ ብቻ ስላላችሁ የሆነ ነገር ማድረግ የዞሩ እንትን ማድረግ በጣም የሚደብር ነገር ነው።
ቢተውና ቢጣራ ይሻል። ተጣርቶ ይምጣ። ተጣርቶ ካልመጣ አሁንም ችግር ነው። ችግር ፈጠሩ አይቀርም። በቃ የቆየ ቁርሽ ነው። አንዴ አንዱ ቲክቶክን ለቃል፣ አንዴ ተመልሶ ይመጣል። አንዴ አንዱ ቲክቶክን ለቃል፣ አንዴ ቲክቶክን እንትን አድርጎ ይመጣል። ልክ ገንዘብ እየከፈሉ ማስለም አሁን የተጀመረ ነገር አይደለም። ባይዘ ይሄ በራሱ ሃይማኖቱ እውነትን በመናገር ለሰዎች እውነትን ፕሬዘንት በማድረግ ሰዎችን ማሳመን እንደማይችል ማሳያ ነው። ገንዘብ ከፍለህ በገንዘብ ሰዎችን ታሰልማለህ። ገንዘብ አሳይተህ በገንዘብ ትደልለዋለህ። ሰዎችን በገንዘብ መደለል አሁን የተጀመረ ይመስላል። አሁን የተጀመረ አይደለም። በነብዩ ጊዜ የነበረ ነው። ታንኪዩ ፍፄ። ይሄው ሱረቱ ተውባ ቁጥር 60 ላይ ግዴታ ምጽዋቶች የሚከፈሉት ለድሆች አለ። መጀመሪያ ለድሆች። እሺ ሰደቃ ስትሰጡ ለማ ለድሆች፣ ለምስኪኖችም በእርሷም ላይ ለሚሰሩ ሰራተኞች፣ ስራ ከሰሩ ለሰራተኞች ይልና ልቦቻቸውም በእስልምና ለሚለማመዱት ይላል። እዚህ ልባቸው እስልምናን እየከጀለ ላለ ወይም ደግሞ ከእስልምና ጋር ሰጣ ገባ ውስጥ ያሉ ሰዎች ካሉ ለነዛ ምን ይሰጣል? ገንዘብ ይሰጣል። ሰውየውን ስታየው ሰውየው ዝም ብሎ የሆነ በቃ የሆነ የተሽኮረመመ ነው። በእስልምና ዙሪያ ዳርዳር እያለ ነው። የዛኔ ምን ታደርጋለህ? አንስተህ ገንዘብ ትሰጣለህ እንዲመጣ ወደ እስልምና። እዚህ ሰውየውን ልቡን በገንዘብ መሳብ፣ አቴንሽኑን በገንዘብ መሳብ። ይሄ በቁርአን ውስጥ ያለ ነው ብራዘር። ምንድን ነው የምትለው? ከፍሎ ማስለም ኧረ ሞልቷል። ምንድን ነው የምትለው? በክርስትና ደግሞ ምንድን ነው ያለው መሰላችሁ? ከፍሎ መሞት ነው ያለው። ሰዎች ክርስቶስን ለመከተል ሲፈልጉ የሚጠየቁት ጥያቄ በአሁኑ በዘመንኛ አማርኛ ባወራው በቃ እኔ በገዛ እጄ ለመሞት ፈቃደኛ ነኝ ብሎ እንደመፈረም ነው ክርስቶስን መከተል። ምክንያቱም ሊከተለኝ የሚወድ ራሱን ይካድ መስቀሉንም ተሸክሞ ከኋላዬ ይከተለኝ አይደል ያለው ጌታ። ስለዚህ ሊመጣበት ያለውን መከራ አሁን ተገንዝቦ መከራ የለብህም ችግር የለብህም ተብሎ ተሸውዶ ገብቶ መከራ ይገጥመዋል አይደለም። ገና ስትመጣ መከራ ይነገራል። ከፊት ያለው ሰይፍ ነው ተብሎ ይነገራል። ችግር አለ ከፊት ተብሎ ይነገራል። የዛኔ በገዛ እጅ ፈርመ ይሄ ህይወት ይሄን ያክል መስዋዕትነት መክፈል ይገባዋል ወርዝ ያደርጋል ብለህ ነው የምገባው ወደ ክርስትና። በድሎትና በገንዘብ ተደልላ አትገባም ብራዘር። ከተናገረ ጌታ እውነቱን ነው የሚናገረው። ሰዎች ወይኔ ብዙ ሰው ሊሄድብኝ ነው አይልም። ከፈለጋችሁ ሂዱ ሲላቸው አይተናል። ወንጌላት ላይ የሚናገረው እውነት ነው። ሰዎቹን እዚህ ለማስቀረት የሚደልለውና የሚከፍለው ገንዘብ የለውም። የእናንተ ሃይማኖት ግን ሰዎችን ሰውየው ፊቱን ሳይ ፊቱ የሆነ ይመስለኛል የሆነ ኢንትረስትድ የሆነ ይመስለኛል በእስልምና። ስለዚህ ሰደቃ እናርግ ጋይስ፣ አዋተን ገንዘብ እንስጠው እያሉ ገንዘብ ይሰጣሉ። የነብዩና የነብዩ ተከታዮች ወይራሊው ኢብን ከሲር ኦኬ ቁሉብሁም በጄ ማውራት ስትፈልጉ ኤኒ ታይም አንዴ እዚህ ጋር ብላችሁ ማውራት ትችላላችሁ። እኔ ሳውራ ስሜታዊ እሆናለሁ እና ዝም ልላችሁ እችላለሁ። ኦኬ ከስርም ያላችሁ ሰዎች መግባት የሚመቻችሁ መቀመጥ የሚመቻችሁ ሰዎች መቀመጥና መግባት ትችላላችሁ።
ኦኬ ወደ ሐሳባችን ስንሄድ ተመልከቱ እዚህ ጋር እንግዲህ አልሙአለፋቱ ቁሉቡሁም ልባቸው በእስልምና ላይ የሚለማመዱ የተባሉ ሰዎች there are several types ብዙ አይነቶች አሉ። there are those who are given alms to embrace Islam እስልምናን እንዲቀበሉ ብር የሚሰጣቸው ሰዎች ናቸው አሉ። የሚሰጣቸው ሰዎች አሉ። ገንዘብ የሚከፈላቸው ሰዎች አሉ እስልምና እንዲቀበሉ። በገንዘብ ነው የምታሰልሙት ስንል ውሸት ነው። ሙስሊሞች ካላችሁ ግቡ። ፎር ኢንስታንስ እንደው ምሳሌ ይሰጣል ኢብን ከሲር the prophet gave something to Safwan bin Umayyah. Safwan bin Umayyah from the war spoils of Hunayn, even though he attended it while a mushrik. ሙሽሪክ ሆኖ ጣዖት አምላኪ ሆኖ ቢሆንም የተሳተፈው ግን ሰፍዋን ቢን ኡመያ ለተባለው ሰው ከጦር ምርኮች ሰጥቶታል ይልና ሰፍዋን እንደዚህ ያለ he kept giving me until he became the dearest person to me after he had been the most hated person to me. በጣም መጣላው ሰው የነበረው ሙሐመድ በጣም እኔ እሱን እስከወደው ድረስ ስጦታ በስጦታ ቀን ከሌት በቃ በየቀኑ ሲሰጠኝ በቃ ወደድኩት ነብዩን እንዴ ሙሐመድን በጣም የቅርብ ተግባባን። ከዛ በኋላ በቃ በጣም ጓደኛ ማቾች ሆነ ጀለስ ሆነን በቃ ይላል። ሰውየውን በስጦታ ብዛት ብቻ ፍቅር አስያዘው። እንዴ አንተ እንደዚህ ማለት ስጦታ አናት ባናቱ ጊፍተር ነበር። ቴንክ ዩ ዘይ በቃ ሲገፈትር ይሄን ጊፍት ቲክቶክ ዘመን ላይ ቢሆን ኖሮ መሐመድ በቃ አንበሳውን ዝም ብሎ በቃ ለጌመሮቹ ያወረደ ልባቸውን ያሸፍት ነበር። ይሄ ለራሱ አንተ ባለፈው ምንድነው ያየሁት? እንቁላል ጫማ ውስጥ ቀቅላ ነው ምናምን የበላች ሴት አለች። የበቀቅላ ሳይሆን ጥሬውን የጠጣች። ይሄ ሁሉ እንግዲህ የጊፍተሮቹ መዝናናት። ከዛ ጊፍተሩ መሐመድ ቢሆን ኖሮ በቃ አንበሳውን አናት ባናቱ እያወረደ ኡስሜ ካሜራ ክፍት ነው። አናት ባናቱ እያወረደ ቆይ ልጅ ጋር አናት ባናቱ በቃ ያንን የቲክቶክ ጊፍት እያወረደ ሰውን ሁሉ አስለሞ ጨርሶ ነበር። እንኳን በጊዜ ተሰበሰበ የዛሬ 1400 ዓመት በፊት እና ከዚህ በኋላ ስሙ ጊፍተሩ ነው። ከጊፍተሮች ሁሉ በላጭ። እነዚህ አንበሳ ወረድን ይላሉ አይደል? እሱ ግመል ያወርድ ነበር። መቶ ግመል ለሰዎች ያወርዳል። የታለ መቶ ግመሉ ጋር እንሂድ። አንድ አንበሳ ሲያወርዱ አይታችሁ ትደነቃላችሁ እናንተ።